በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 129ኛ ተአምር ሶስተኛ ክፍል። ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ ቅዱስ ጊዮርጊስ በዱድያኖስ ትእዛዝ በእስር ቤት በነበረበት ሰዓት በመንፈቀ ሌሊት ብርሃናዊ መልአክ ተገልጾ ታየው። ከተማይቱ እስክትንቀጠቀጥ ድረስም ታላቅ መናወጥ ሆነ። ቀጥሎም ጌታችን ኢየሱስ ክርስቶስ ቅዱሳን መላእክት ታጅበውት ከሰማይ ወረደ። ልዩ የሆነ የሽቱ መዓዛም የእስር ቤቱን መላው። ከዚያም ጌታችን ኢየሱስ ክርስቶስ ቅዱሱን ሰማዕት ቀና አድርጎ ሳሙ። እጁንም በሰውነቱ ላይ ዘርግቶ ባረከውና ኃይልን አሳደረበት። ወዳጄ ሆይ በርታ፣ ድል ንሳ። እነዚህን ርኩሳን ከሃዲያን ነገስታት እስክታሳፍራቸው ድረስ እኔ ከአንተ አልለይምና። ወዳጄ ጊዮርጊስ ሆይ ሴቶች ከወለዱት ሁሉ መጥምቁ ዮሐንስን የሚተካከለው እንደማይነሳ ሁሉ ከማኅበረ ሰማዕታትም ውስጥ አንተን የሚተካከል አይኖርም፣ ወደፊትም አንተን የሚመስል አይነሳም ብዬ በራሴ ምያለሁ። እነዚህ ከሃዲያን 70 ነገስታት እያሰቃዩ 7 ዓመት ትኖራለህ። ብዙ ታላላቅ ተአምራትንም ታደርጋለህ። 3 ጊዜ ትሞታለህ፣ እኔም አነሳሃለሁ። በአራተኛው ጊዜ ግን ሰማያውያን መላእክትን፣ ነቢያትንና ሐዋርያትን፣ ጻድቃን፣ ሰማዕታትን አስከትዬ በብሩህ ደመና ወደ አንተ እመጣና በአንተ ላይ አደራ አስቀምጫት የነበረች ነፍስህን ከአንተ ላይ እወስዳለሁ። ዳግመኛም ጽና፣ በርታ፣ አትፍራ፣ እኔ ከአንተ ጋር ነኝና እኔ ያጸናሃለሁ አለው። መድህን ጌታም ይህን ተናግሮ ከፈጸመ በኋላ ሰላሙን ሰጠው፣ ደስታንም ሁሉ መላው። ቅዱሳን መላእክትም በፍጹም ምስጋና እያመሰገኑት ቅዱስ ጊዮርጊስም እያየው ወደ ሰማይ አረገ። በማግስቱም ከሃዲው ዱድያኖስ ወደ እስር ቤት ሄደው ቅዱስ ጊዮርጊስ በደህና መኖሩን አለመኖሩን ያረጋግጡ ዘንድ ከእሱ ጋር የነበሩ ሰዎችን አዘዘ። የእስር ቤቱንም በከፈቱ ጊዜ ቅዱስ ጊዮርጊስን መልኩ እንደ ፀሐይ ያበራ ቆሞ ሲጸልይ ያገኙት። በዚህም ብዙ እየተደነቁ ፈጥነው ወደ ንጉሡ ሄዱና የሆነውን ሁሉ ነገሩት። እሱም ወደ ፍርድ አደባባይ እንዲያመጡት አዘዘ። ቅዱሱ ሰማዕትም ወደ ፍርድ አደባባይ ሲሄድ አምላኬ ሆይ ልመናዬን ስማኝ፣ እኔን ወደ መርዳት ተመልከት። ፈጣሪ ሆይ እርዳኝ አድነኝም። አምላኬ ፈጣሪ እየኝ እንጂ አትተወኝ የሚለውን መዝሙር ዳዊት ጸሎት ይዘምር ነበር። ይህንንም ብሎ ወደ ፍርድ አደባባይ ገባና ዱድያኖስ ሆይ እንግዲህ የፈቀድከውን በእኔ ላይ አድርግ በማለት አሰምቶ ተናገረ። ንጉሡ ዱድያኖስም ጥበብ አዋቂዎችና የብረት ሰራተኞች እንዲሰበሰቡና ታላቅና ረጅም የሚያስፈራ የብረት መንኮራኩር እንዲሰሩ በውስጡም ርዝመታቸው እንደ 1 ክንድ የሚሆን 2 የብረት እሾህ የመላባቸው 100 የብረት ችንካሮች መውጊያዎች እንዲተክሉበት በዙሪያው የእግር ብረት እንዲያደርጉበትና በእግር ብረቱ ክብ ከንፈር ላይ እንደ መጋዝ ያለ ጥርስ እንዲያወጡለት በውስጡም እጅግ የሚያስጨንቁ ዛንጅሮች ከወዲያ ወዲህ የሚመላለሱ የመጋዝ ጥርስነት ያላቸው ሰይፎች ሰሩበት። ስራውንም በ40 ቀን ፈጸሙ። ከዚህም በኋላ ቅዱስ ጊዮርጊስን ከእስር ቤት አምጥተው ከመንኮራኩሩ ላይ እንዲያወጡት አዘዘ። ንጹሕ ብፁዕ ጊዮርጊስን በመታ ጊዜ ንጉሡ ዱድያኖስ ጊዮርጊስ ሆይ ለአጵሎን ብትሰዋ የመንግስትን ዘውድ ትቀዳጃለህ፣ ግን ክርስቶስን ለማገልገል የቆረጥክ ብትሆን ሥጋን ትፈጭ ዘንድ በውስጧ ልትጣልበት ያዘጋጀኋትን መንኮራኩር ተመልከት አለው። ቆራጡ ጀግና ጊዮርጊስ ግን እኔ ጌታዬ ኢየሱስ ክርስቶስን ላገለግለው ቁርጠኛ ነኝ፣ በእኔ ላይ የፈለግኸውን ሁሉ ለማድረግ ትችላለህ አለው። ከዚያም ወደ መንኮራኩሩ ቀረብ አለና እጁን ዘርግቶ እንዲህ እያለ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ መከራህን ለመሳተፍ አብቅተኸኛልና ፈጽሜ አመሰግናለሁ። አቤቱ አንተን በሁለት ወንበዴዎች መካከል በመስቀል እንደሰቀሉ ለእኔም ስለ ቅዱስ ስምህ እሞትበት ዘንድ ይህን ታላቅ መንኮራኩር አዘጋጅተውልኛል። ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ እኔን አገልጋይህ የምሆን ጊዮርጊስን ስማኝ። አምላኬ እግዚአብሔር ሆይ አሁንም ወደ እኔ መጥተህ እርዳኝ፣ ከዚህ ጭንቅህ አድነኝ። ለእኔ ለአገልጋይህ ለጊዮርጊስ ምሕረትን አድርግልኝ። ምሕረት ገንዘብህ ነውና ከዛሬ ጀምሮ እስከ ዘላለም ድረስ ቸር ከሚሆን አባትህ ከመንፈስ ቅዱስም ጋር ክብር ምስጋና ለአንተ ይገባል፣ አሜን አሜን ብሎ ጸሎቱን በፈጸመ ጊዜ ጭፍሮቹ አንስተው አቅፈው ወደ መንኮራኩሩ ወረወሩት። ከዚያም መንኮራኩሩን 40 ሰዎች ያዞሩት ጀመረ። ሰማዕቱም እጅግ ተጨንቆ ሰውነቱ ለ10 ክፍል ተከፈለ። ከዚህም በኋላ ነገስታቱ
የቅዱስ ጊዮርጊስ ስጋውንና ደሙ የፈሰሰበትንም አፈር ወስደው ውሃ በሌለበት ጉድጓድ ውስጥ እንዲጥሉት፣ ክርስቲያኖችም ስጋውን እንዳያገኙትና በላዩም ቤተ ክርስቲያን እንዳይታነጽበት፣ ደሙ የፈሰሰበትንም አፈር ወስደው ታምራት እንዳያደርጉበት፣ ስጋው የወደቀበትን ደሙ የፈሰሰበትን አፈር የተቀበረበትን ጉድጓድ በታላቅ ደንጊያ እንዲደፍኑት አዘዙ። 3 ሰዓት በሆነም ጊዜ ዱዲያኖስ ከእርሱ ጋር የነበሩ ነገስታት ደስ ብሏቸው እርስ በራሳቸው እየተገባበዙ እረፍት ሊያደርጉ ከአደባባይ ተነስተው ሄዱ። በዚህም ጊዜ ፀሐይ ወዲያና ወዲህ ተከፈለ፣ በሰማይም ጨለማ ሆነ። ምድር ከመሰረቷ እስክትናወጥ ድረስ እጅግ መብረቅና ነጎድጓድም ሆነ። ተራሮች ተነዋወጡ፣ ኮረብቶች ተሰነጣጠቁ። ሰዎች ሁሉ ሰማይ ምድር ያለፈ እስኪመስላቸው ድረስ ባህር ከወሰኗ ታወከች። 15 ክንድም ያህል ወደ ታች ወረደች። ሚካኤልም የነጋሪት ድምፅ አሰማ። ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ላይ ሆኖ በሰማይ መካከል ተገለጠ። እልፍ አእላፍ መላእክትም ኪሩቤልና ሱራፌልም በአፍራሰ እሳት ሆነው በዙሪያው ተሰልፈው ነበረ። ከዚያም ጌታ ኢየሱስ ክርስቶስ የቅዱስ ጊዮርጊስ ሥጋ ከተቀበረበት ጉድጓድ አጠገብ ቆመና ሚካኤል ጉድጓዲቱን የጻድቁን የቅዱስ ጊዮርጊስን ሥጋና ደም አጽሙንም አምጪ በላት አለው። ሚካኤልም አጽሞቹን ሰብስቦ ከጌታ ፊት ባቀረባቸው ጊዜ ጌታ ኢየሱስ ክርስቶስ አጥንቶቹን በእጁ ይዞ ወዳጄ ጊዮርጊስ ሆይ አዳምን የፈጠረች እጄ አንተንም የፈጠረች እሷ ናት ብሎ በፊቱ ላይ እፍ አለበትና መንፈሰ ሕይወት አሳደረበት። በዚያም ጊዜ ቅዱስ ጊዮርጊስ ከእንቅልፉ እንደተነሳ ሰው ከሞት ተነሳ። መድኃኒታችን ኢየሱስ ክርስቶስም ለሁል ጊዜ እኔ ከአንተ ጋር ነኝና አይዞህ አትፍራ በማለት አጽናናው። ከዚያም ጌታ ኢየሱስ ክርስቶስ ቅዱስ ጊዮርጊስን ከሳመውና ሰላምን ከሰጠው በኋላ በፍጹም ምስጋና በታላቅ ክብር መላእክት በፊቱ እያመሰገኑና እየዘመሩ ወደ ሰማይ አረገ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።